ጆን እንትኑ ላይ እዛ ወንበሩ ላይ አለ አይደል እዛ ላይ እንደዚህ አሰርኩት ከዛም ፕላስተር ነበረን ቢሽላ ፕላስተሩ ላይ እንደዚህ እዚህ ጋር እንደተለጠፍኩባት ማለት ነው ከዛን ለጣጥፌ እግሯን በራሷ እንደዚህ አሰርኩት እግሩን እንደዚህ ራሱ በዛ ከሌላ ነገር ጋር ሳይሆን ራሱ እንደዚህ ብቻ አሰርኩት እጇን ግን ከወንበሩ ጋር አሰርኩትና ወገቧን ከወንበሩ ጋር በዙር በገመድ አሰርኩት በገመድ ኤሌክትሪክ ገመዱም አለ እንትም ስላለ አንድ ላይ አሰርኩት በቃ እኔ ራሴ እገላታለሁ ቤቱን ለቀሽ ውጪ አለኝ በቃ እስትንፋሿን ቼክ አድርጌዋለሁ ምንም ነገር የለም አለኝ ከዛ ቤት ተከራይቻለሁ እዚህ ኮዬ ወረዳ አካባቢ ቤት ተከራይቻለሁ ስለዚህ በሻንጣ እናድርጋትና እዛ እናድርጋት አለኝ ከዛ በሻንጣ ሊከታት ሲል አልሆነም አለው ከዛ በቃ መጋዝ ልግዛ ብሎ መጋዝ ገዛ ከዛ እጇን እግሯን ቆረጠ ከዛ ሻንጣ ውስጥ አስገባ ከዛ ይዘን ሄድን አንቺ ወረዳው ጋር ወረጂ በድፍረት ይሄን ነገር አድርጌዋለሁ ተሳስቻለሁ ይሄን ማድረግ አይገባኝም ነበር ለገንዘብ ስለ አድርጌዋለሁ ለገንዘብ ስለ የማይመለስ የሰው ልጅ ይገኛል ገባሽ አይደል ስለዚህ ይሄን የምታዩት ከሆነ ቪዲዮን የሚያዩት ከሆነ ይቅርታ በቃ ልመልሳችሁ አልችልም ይቅርታ ምንም ነገር ቢፈርዱ ምንም ነገር ቢወሰንብኝ ያኔ ይገባኛል ነበር ቅዱሳን ይርጋለም የ30 ዓመት ወጣት ስትሆን ነዋሪነቷ በኮልፌ ቀራኒዮ ክፍለ ከተማ ልዩ ቦታው ቤተል እየተባለ ከሚጠራው አካባቢ ከወላጆቿ ጋር የምትኖር ወጣት ናት። ቅዱሳን ለቤተሰቦቿ ሁለተኛ ልጅ ስትሆን የተለያዩ የጆሮና የአንገት ጌጣጌጦችን እየሰራች ለነጋዴዎችና ለተለያዩ ግለሰቦች ታስረክባለች፣ ትሸጣለች። ቅዱሳን በቤተሰባቸውና በወዳጅ ዘመድ ተወዳጅ ብዙ ችግሮችንና ፈተናዎችን አልፋ ያደገች መሆኗን ቤተሰቦቿ ይናገራሉ። ከቤት ወጣት አታውቅም። የቤተ ክርስቲያን ሰው ነች። እንደ እድሜው አይደለችም። ጓደኛም ብዙ አታበዛም። ሁኔታዋን አውቀው ነው ያታለሏት። የዋህ ነች። ምንም ነገር የምታውቀው ነገር የለም። ቅዱሳን የ5 ዓመት ታላቂ ናት። ሁሉም ሰው የሚራራላት የሚወዳት በጣም የዋህ ከልጅነቷ ጀምሮ በተለያየ ሁኔታዎች ያለፈች ብዙ ችግር ያየች ልጅ ናት። እኛ ከታላቂ ብትሆንም እኔ እንደ ታላቅ ነው ሆኜ ስንከባከባት የኖርኩት። ልጅ ሆና ራሱ የሆነ አንዳንድ ያጋጠማት ነገሮች ስለነበሩ በሱ ምክንያቶች ክላስ ላይ ራሱ ወደኋላ ተመልሳ ከኔ ጋር እኩል 5ኛ ክፍል ገብታ ከ5ኛ ክፍል እስከ 12ኛ ክፍል አንድ ጠረጴዛ ላይ ተቀምጠን የተማርነው። ሐሙስ ሐምሌ 9 ቀን 2018 ዓ.ም ቀን ላይ አንድ የስልክ ጥሪ ደረሳት። የስልክ ጥሪውም የሆነ ድርጅት የእሷን የጌጣጌጥ ስራዎች እንደፈለገና እሷ እንደተመረጠች ስለተነገራት ተደስታ ቤተክርስቲያን ሄዳ ፈጣሪዋን አመስግና አዳሯን የታዘዘችውንና የምታስረክበውን ጌጣጌጥ ስትሰራ ታድራለች። አርብ ጠዋት ሐምሌ 10 ቀን 2018 ዓ.ም አረፋፍዳ ወደ ተቀጠረችበት ቦታ ሄደች። ሐሙስ ስገባ ጆሮ ጌጥ ኦርደር እንደተደረገች ሉሉስ ክሎዚንግ ብራንድ የሚል በራሷ የምትሰራቸው የእጅ ጌጣጌጦች ስላሉ እሱን ለማስተዋወቅ ትለፋለች። እሱን ለመስራት ኦርደር እንደተደረገች ነገረችኝ። ከዛ በጣም ኤክሳይትድ ወራ ስለነበር ስለ ጆሮ ጌጥ ምናምን ነገረችኝና ማን ያዘዘሽ ስላት ታውቂያታለሽ ምናምን ብላ ኤክሳይትድ ሆነች። ስላት አይ ሰርፕራይዝ ነው አለችኝ። ሰርፕራይዝ ስለሆነ አልነግርሽም ሲሳካ ነው የምነግርሽ አለችኝ። አርብ ዕለት ነው ጆሮ ጌጡን ትሰጪኛለሽ የተባለችው። ከዛ አማረጠችኝ። ይሄንን የሚገዙኝ ይመስልሻል? ይሄንን የሚያደርጉልኝ ይመስልሻል? ምናምን ብላ አሳየችኝ። ያለው ትሪ በጣም ነበር አፍጥጬ ያየዋት። ወጣች። ወደ 5 ሰዓት አካባቢ ደወለችልኝ። 5 ተኩል አካባቢ ደወለችና ብር ላኪልኝ ብላኝ ነበረ። ለአንዳንድ ነገር እንዲሆነኝ ብር ላኪልኝ አለችኝ። ከዛ በጣም ኤክሳይትድ ሆነ። በቃ ትመችኛለሽ፣ አንቺ እኮ ትለያለሽ ምናምን ነገር አለችና ስልኩን ዘጋችው። ከዛ እኔም ስራ ላይ ስለነበር በቃ ችግር የለም ምናምን ነገር አልኳት። በዛ ጨርሻ ያሯት ያን ቀን ነው። ስለዛ ሰዓቱ ሲሄድ በጣም ሲጨንቀኝ ወደ 10 ሰዓት አካባቢ በጣም ስልክ መቀጥቀጥ ጀመርኩኝ። እንዳጋጣሚ ሐሙስ ከማን ጋር ተገናኝታለች የሚለውን ስለማል
ጓደኛዋ ጋር ደወልኩኝ፣ ከዝኔ ጋር ደወልኩኝ እና መጀመሪያ ሊደብቁኝ ፈለጉ። ሁሉም ሰው አረ ችግር የለም ይለኛል፣ ግን እኔ ስለማውቃት ሴታፕ እንደሆነ ገባኝ። ቅዱሳን በስራ ምክንያት የማገኘው ሰው አለ ብላ ከቤት እንደወጣች አልተመለሰችም። ቤተሰብም የቅዱሳን ድምፅ ሲጠፋባቸውና ስልኳን ቢሞክሩት ባለመስራቱ ተጨንቀዋል። ሁኔታው ያሳሰባቸው ቤተሰቦች በአቅራቢያው ላለ ፖሊስ መምሪያ ለማመልከት ከቤታቸው በወጡበት ሰዓት ለወላጅ አባቷ አንድ የስልክ ጥሪ ደረሳቸው። ማታ ከስራ ስመጣ ነው ቅዱሳን የታለች ብዬ ስደውል ሙሉ ቀን አላገኘናትም። ፈርቼ ነው እንጂ አላገኘኋት ማለት ልጄ ነው ማለት ነው ትንሿ። እስከ ማታ ስንጠብቅ የለችም። ኋላ ልክ እዚህ እየጠበቅኩ ወደ 4 ሰዓት ምናምን አካባቢ ሲሆን ልጅህ ከኔ ጋር ነው ያለችው ይዘናታል፣ 2 ሚሊዮን ታመጣለህ። እኔ ደግሞ አይ ተሳስታችኋል፣ ምን አለኝ ጥሮተኛ 2 ሚሊዮን የለኝ ምናምን። እሺ ችግር የለም ቀንስልኝ አመጣለሁ እሺ ብሎ 1.5 አሬ በቃ እኔ ተናግሬያለሁ ብሎ ስልኩ ዘጋው። አሁን ምን እንደምናደርግ ግራ ገባን። በኋላ ልጄ መጣች። ከዛ በኋላ ምንም የምናደርገው የለም በቃ ወደ ፖሊስ ጣቢያ ነው ይሄን ሲርበተበቱን አመሳየው ምንድነው ስለው ስሳማ ጠጋ ብዬ ልጅህን እንደዚህ ካላረክ እንደዚህ 2.5 ሚሊዮን ምናምን እንደዚህ ነገር ያወራል። በጣም ኦፎኝ ስለነበር ስልኩን አምቼ ምድሮ ምትለው ምናምን ይልኩ መጮህ ጀመርኩኝ። እንደተረጋጋሰውም እያወራሁት አልነበረም። ከዛ ምንድነው ምትለው ምናምን ነገር ብዬ ስትቆጣ ለባባ 1.5 ብሎታል መልሶ። 2.5 ብሎ ነበር፣ ከዛ 1.5 አለ። ከዛ እኔ እንደግሜ ሰውረው ደግሞ እንደገና 2 አለኝ። እስከ ሰኞ አዘጋጅ ስለኝ እስከ ሰኞ ለምን ታቆያት? ሰኞ ሩቅ ነው፣ ዛሬ አርብ ነው፣ ነገ እንጨርስ፣ ነገ አምጣት አልኩትኝ። የእገታ ወንጀሉ ሪፖርት የደረሰው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የምርመራና የክትትልና ኦፕሬሽን ቡድኑ የታገተችውን ግለሰብ የት ሄደች፣ አጋቾቹስ እነማን ናቸው የሚለውን ለመለየት ቡድን በማዋቀር ስራ ጀመረ። ጥቆማው ከቀረበልን ጊዜ ጀምሮ እገታው እንዴት ሊፈጸም ቻለ፣ ማን የፈጸመው የሚለውን የማጣራት የምርመራና የክትትል ክፍሉ በጋራ በመቀናጀት ምርመራውን የጀመረበት ሂደት አለ። አሁን በከተማችን አዲስ አበባ ዘዴያቸውንና አይነታቸውን በመቀያየር የተለያዩ ወንጀል ድርጊቶች ይፈጸማሉ። ፖሊስም የተፈጸመውን ወንጀልና ወንጀል ፈጻሚዎችን ለመያዝ ፖሊሳዊ ስልቱን በመጠቀም ፈጻሚዎቹን በመያዝ የተበዳዮቹን እንባ የማበስ ስራዎችን ይሰራል። የቅዱሳን ቤተሰቦች በልጃቸው መታገት ተጨንቀዋል። ሩትም ከአጋቹ ሲደውልላት የተጠየቁትን 1,500,000 ብር እየፈለገች እንደሆነና እንዲታገሳት ብትነግረውም አጋቹ ግለሰብ ግን በአስቸኳይ ገንዘቡን እንዲያመጡ ያስጨንቃቸው ጀመር። ሩትም በነገሩ ተስማምታ ገንዘቡን ለመስጠት ተቀጣጠሩ። ወደ 3 ሰዓት ከ20 ነበር የተቀጣጠርነው ማታ ቦሌ ወሎ ሰፈር አካባቢ። ከዛ ከወሎ ሰፈር ስልክ ያወራኝ ምንጋነሽ ምናምን ውረጅ ተራመጅ ምናምን እንትንጋይች ምናምን እያለኝ ወደ ቦሌ ጃፓን ድረስ ደረስኩኝ። ከዛ ቦሌ ጃፓን ጋር አሁን ወደ ቀኝ ታጠፊ ያለኝ፣ ወደ ቀኝ ታጠፍኩ። ቻይና ማርኬት ጋር ስንደርስ ቻይና ማርኬት ውስጥ እንገባ ጠየቀኝ ማለት ነው። አልገባም አልኩት። ብትጎትተኝስ ሴት ነኝ፣ በዚህ ጨለማ ወጥቼ ልመጥቻለሁ። ከዛ ደግሞ እኔን ለምን ፈለክ ብትጎትተኝስ በምናምንሃለሁ ስለው አታስቸግሪኝ ምን ሆነሽ ነው? በቃ ብሩንም ፈልጎታል፣ ግን ደግሞ ሪስክ ማድረግም አልፈለገም። ናውጣ ልታገኘኝ ከፈለክ ናውጣ፣ ጨለማ ውስጥ አይደለም። ከዛ እሺ እንቀይር ቦታ አለ። አሁንም ወረድ በይ ምናምን አለኝ። ወረድ በይ ብዬ ባሌን ቦታ ወረድኩኝ። አሁንም ወረድ ባልኩበት ቦታ ገባው። አሁንም ጨለማ ነው። ከዛ አሁን አለኝ በአጠገብሽ ኮድ ይነግርሻል አንዱ አለኝ። ቢ13 ሲልሽ ሰጫዋልሽ። ከየትኛው ፊልም እንደሚያው አላውቅም እንደዚህ ነገር አልኩትኝ። እሺ ስሚኝ አለኝ። ቢ13 ሲልሽ ሰጫዋልሽ ማ አሁን ባጠገብሽ ማስክ የለበሰ እንደዚህ ኤርፎን ያደረገ ጃኬት የለበሰ ልጅ ያልፋል ሲለኝ ስዞር ባጠገብ ያለፈ ልጅ ባጠገብ ልፋልና ጨለማ ውስጥ ገባ እና ይለኛል ተሸፍኗል። ይሄኛው ፓርት ብቻ ነው ያየሁት። ከዛም ነይ ሲለኝ ግን እንዴት ጨለማ ውስጥ ገባለሁ እኔ ና አለዋለሁ። ነይ ይለኛል ና አለዋለሁ። ከዛ እንደዛ እየተባባልን ፖሊሶቹ ሲመጡ ሰው ሲበዛበት ወደዛ ነገር ዞር አለ። ይያዝ አያሳላት ልጁን ማውራት ቀጠልኩኝ ማለት ነውና
ምንም ታስቸግሪኝ ምናምን በሳ ከሽ ግቢ ምናምን እያለ አሁንም ኦልሞስት ወደ ተለያዩ ቦታዎች ቀያየረኝ ማለት ነው። ለካ ያኛው ልጅ ዞሮ ሲወጣ ተይዟል በዛ ጋር። እሷ ካልሆነች አልቀበልም ማንም ሰው እንዳይሰጠኝ። እሷ ከሆነች በኋላ እኔ ደግሞ እንዴ በአንድ ጊዜ ልጆች እንዴት ሁለቱም አጣለሁ? ሊሆን አይችልም። ደህና ግድ የለውም። እኛም እንከተላለን አላህሏን እንከተላለን። እሱ ደህና በዛ እንይዘዋለን ተባብለው ሄዱ። እኔ እዛ ወሎ ሰፈር እዛ ቁሜ እነሱ ሄዱ። ሲቆዩብኝ እኔ በጣም ጨነቀኝ። የቅዱሳን አጋች እንዳሰበው የጠየቀውን ገንዘብ ለማግኘት ራሱን ደብቆ የተለያየ ዘዴ በመጠቀም ሰዎችን ቢልክም በተደረገው ጥረት ሳይሳካለት ግለሰቦቹ በቁጥጥር ስር ውለዋል። ፖሊስም ዋና ወንጀል ፈጻሚውን ለመያዝ የምርመራ ክፍሉና የክትትልና ኦፕሬሽን ቡድኑ ባደረገው ጥረት ወንጀል ፈጻሚዎቹን በአዲስ አበባ ከተማና በአዳማ ከተማ ራሳቸውን ለመደበቅ በተከራዩ ቤት ውስጥ በቁጥጥር ስር አውሏቸዋል። ፖሊስ በያዛቸው 2 ተጠርጣሪ ግለሰቦች ላይ ባደረገው ምርመራ ከተጠርጣሪ ግለሰቦች መሃል አንዷ በእገታ ወንጀሉ ላይ እቅድ በማውጣት ለቅዱሳን ስልክ በመደወል ስሟን በመቀየር ስራ እንዳለ ደውላ እንደቀጠረች በምርመራ ይደርስበታል። ማን እንደደወለላትና እንዴት እንደሆነ ቤተሰብ እንዳላወቀ ፖሊስም ባደረገው ክትትል መሰረት ተጠርጣሪዋ ለቅዱሳን ይርጋለም ስሟን በመቀየር ደውላላት ሜክሲኮ አካባቢ እንደተገናኙና እሷም እንዲህ አቅሻለሁ እኮ ለምንድነው ስምሽን የቀየርሽው ብላ በምትጠይቃበት ጊዜ ያው አትመጪም ብዬ በማሰብ ነው ብላ እንደነገረቻትና በዛም ሂደት በነበሩበት ጊዜ እህቷን ሰርፕራይዝ እንደሚያደርጓት ይህም ምንም ሂደት ያስረዳቻትና በወቅቱም ያው ሜክሲኮ አካባቢ በሚገኝበት ጁስ ቤት አብረው ቁጭ ብለው እየተነጋገሩ በነበረበት ሂደት እሷም የግል ተበዳይ ለማሳመን በሚመቻት መልኩ ኮያ አካባቢ ቤት ክራይ እንደተከራየችና የተለያዩ እህቷንም ሰርፕራይዝ እንደምታደርጋት የተለያዩ ስራዎችን እንደጀመረች ያደረገችም ሲሆን ያው የግል ተበዳይን በማሳመን ወደ ኮዬ ፈጬ ወደ ተከራዩበት መኖሪያ ቤት ይዛት በምትሄድበትም ጊዜ ከሷ ጋር አባሪ ከሆነው ግለሰብ ጋር ቤት ውስጥ እያለ ነገር ግን የሌለ በማስመሰል ይዛት እንደሄደች። ተጠርጣሪዋ ግለሰብ ከሩትና ከቤተሰቦቿ ጋር የጠለቀ ቅርበት አላቸው። የረጅም ዓመት ጓደኛና ቤተሰባዊ ግንኙነት እንደነበራቸው ትገልጻለች። 10ኛ ክፍል አንድ ክላስ ነበር። ከዛ በዛው ጓደኛሞች ሆነ እህቴ ናት ምናምን ብላ ተዋወቅን። ምሳ ስንበላ አብረን እንበላለን። ሁሉ ነገር ሩት ባለችበት ቅዱሳንም ስለምትኖር ያው አንድ ላይ ጓደኛ ያው ቅዱሳን ሌላ ጓደኛ አላት። የኔ ሞር ጓደኛ ግን ሩት ናት። ከዛ በዛን አማካኝነት ከሷ ጋር ሆነን ቤት መሄድ ጀመርኩኝ። እነሱን ቤት መምጣት ጀመሩ። ከዛ በቃ እንዲህ እያለን ጓደኝነታችን ቀጠለ። ቅዱሳንን ያገተቻት የቅርብ ጓደኛቸውና ቤተሰብ እንደሆነ ያወቁት የቅዱሳን ቤተሰቦች ተጠርጣሪዋ በቃ ገንዘብ ፈልጋ ነው ያገተቻት፣ ትጠብቃታለች፣ ሌላ ሰው እጅ ላይ አልወደቀችም ብለው ተደስተው ነበር። ደወለውልኝ ቅድስት ማናት አሉኝ። ቅድስት አልኩት የድሮ ጓደኛዬ ናት ምናምን ነገር ስለው ምንድን ናችሁ ምናምን ነገር ሲለኝ ለምን ፎቶ አትልክልኝም አልኩት። እዛው ላይ ማለት ነው ፎቶ ላክልኝ አልኩት። ፎቶ እዛው ሲልክልኝ ሁለታችንም እኔም ጓደኛዬም እኔ ፊቱ ራስ መለየት ከበደኝ። ባይደው ፎቶ መታወቂያ ፎቶ ላይና አሁን ያለበት ሁኔታ ሰውየው ይለያያል። ሳየው ጓደኛዬን ቶሎ እንድትገባና እንድታያረኳት እሱ ነው አለች እሷ ራሱ። ከዛ ደነገጠን። ምክንያቱም ሁለት ልቦና ነው እሱ ጠንስሶ ገብተዋል እዚሁ ነገር ውስጥ ወይ ደግሞ ታይዘው ነው የገቡት። ግን ምን አለን እኔም ባባም አንድ ላይ ነበር የሰማነው። በጣም ደስ አለን። አትሊስት ብር ፈልጋ ነው ቅድስት ጋር ከሆነች ሴፍ ናት ብለን አሰብን። ለምን እንደዛ አሰብኩኝ? ቅድስት ማለት ከ9ኛ ክፍል ጀምሮ ጓደኛዬ ናት። በጣም ቅርብ ነን። ካስቲንግ ተብሎ ጥቁርና ነጭ ነው ልበሱ የምንባለው አብዛኛውን ጊዜ ነው። እየተቀያየረ ነው ካስቲንግ ምንገባውላ። ይህን ያህል ነው ቅርበታችን። ምንም ነገር ቢቸግረን እኔ ያለሁልሽ አንቺ ያለሁልሽ እኔ ያለሁልሽ ነው የምንባባለውና ቅርብ ነን በጣም። ተጠርጣሪዋ ግለሰብ ከፍቅር ጓደኛዋ ጋር በመሆን በአጭር መንገድ እንዴት ገንዘብ ማግኘት እንደሚችሉ በእጃቸው ላይ የነበረ ገንዘብ ያለቀ በመሆኑ ሰው በማገት ገንዘብ እንደሚያገኙ በማሰብ እቅድ ያወጣሉ። ለእቅዳቸው ታርጌት ያደረጉት የቅርቤ የምትላቸው የሩት ቤተሰቦችን ነበር። ለቅዱሳን ስራ እንዳለና እህቷ ሩት የሚስ ወርልድ ኢትዮጵያ አሸናፊ በመሆኗ ከእሷ ጋር
በመሆን ሰርፕራይዝ ሊያደርጓት እንዳሰቡ ደውላ ስሟን ቀይራ ስለነገረቻት ቅዱሳንም በሀሳቡ ተስማምታ ወደ ተባለው ቦታ መምጣቷን ተጠርጣሪዎቹና ፖሊስ የደረሰበት ምርመራ ሂደት ይገልጻል። ጓደኛዬ ውጪ ነበር የሚኖረው ለ1 ዓመት ከ2 ወር ዱባይ ነበር የሚኖረው። ከዛ ተመለሰ። እኔ መመለስ ሀሳብ የለኝም። ምንድነው አንቺ ሀሳብሽ አለ። ከአክስቴ ጋር አውርተን ነበረ። ጫማ እሷ እኔ የሚያስረክባለ ከሱ ጋር ትሰሪያለሽ እናንተ እንደዚህ ለመስራት ስለው በአጭር ጊዜ ውስጥ ብር የምናገኝበት አይሻልም ወይ? እኔ ወደ ውጭ ተመልሼ የሚሄድ ሀሳብ የለኝም አለኝ። ከዛ እስኪ ከአንቺ ጓደኞች የምታውቂው አለኝ። ከዛ ሩት ቤተሰቦቻቸው ውጪ ናቸው ስለው እኮ ለምን እሷ አንተን አትልም ሲለኝ እህቷ መሆን ትችላለች እህቷ ስለው እሺ አለኝ። እናግታትና ብር እንቀበላለኝ። ከዛ ሲም ሰጠኝ፣ ጠቃጠቆ ስልክና ሲም ሰጠኝና በዚህ ደውይና አግኛት አለኝ። ለእሷ ደወልኩኝ። ከዛ ለእሷ ደወልኩላትና ቅዱሳን ቤኪ ነኝ በሩት ጉዳይ ሰርፕራይዝ እና አንቺን በጆሮ ጌጥና ስለምትሰሪ እንገናኝ አልኳት። ከዛ እሺ አለች። ስንገናኝ ሜክሲኮ እኔ መሆኔን አወቀች። ከዛ ኪዲ አንቺ ነሽ ምናምን አለችኝ። ያው ቅዱስ እንዴት ነሽ አልኳት። በሌላ ሰው ያስጠራዎች ረጅም ጊዜ ስለማናወራ ብዬ ነው። ከዚህ በፊት እንትን ተባብለን ነበር። እነሱ ቤት የምትኖር ሄሪና የምትባል ልጅ ነበረች እና እሷ ነበረች። ከዛ ብር ለወንድም የማስርበት ብር አልነበረኝ። ከዛ ሄጄ ሄሪናን በጣም ከሩት ይልቅ ከሄሪና ጋር በጣም ሚስጥርና ማውራት ጀመር። ከዛ ሄጄ ብር 400 ብር ስጭኝ ስላት ስለምንቃለድ ኧረ የለኝም ምናምን ነገር ብላኝ ሄደች። እየቀለደች መስሎኝ 400 ብር ይዤ ወደ ቤት ሄድኩኝ። ከሷ ከሄሪና ማለት ነው። ከዛ በስንተኛው ቀን ስመለስ አኩርፋኛለች። ይቅርታ ብዬ ጉልበቷ ሊወድቄ ያው 400 ብር ባለፈው እንደዛ ስትኝ የቀልድ ስለመሰለኝ ነው ያው 400 ብር አመሰግናለሁ ብዬ 400 ብር መለስኩላት። ከዛ እንዳጋጣሚ ማዘር ታመመች። ከዛ መምጣት ጀመሩ፣ መጠየቅ ጀመሩ። ከሷ ጋር ተያይዘን ወደ እኔ ቤት ቤት ተከራይተን ሄድን አብረን። ከዛ በኋላ ሳሎን ቁጭ አለን። ከዛ ዞር ልበል ምናምን ቤት ሽል አለችኝ። እሺ ነይ ምናምን አልኳት። መኝታ ቤት ገባን። መኝታ ቤት ስንገባ ነበር እሱ። ከዛ እሱ ያዛት። ፖሊስ በተጠርጣሪዎቹ ላይ ባደረገው ምርመራ ወንጀሉን እንዴት እንደፈጸሙ መርተው አሳይተዋል። ጆን በእንትኑ ላይ እዛ ወንበሩ ላይ አለ አይደለ? እዛ ላይ እንደዚህ አሰርኩት። ከዛም ፕላስተር ነበር ቢሽል ፕላስተሩ ላይ እንደዚህ እዚህ ጋር እንደተለጠፍኩባት ማለት ነው። ከዛን ለጣጥፌ እግሯን በራሷ እንደዚህ አሰርኩት። እግሩን እንደዚህ ራሱ በዛ ከሌላ ነገር ጋር ሳይሆን ራሱ እንደዚህ ብቻ አሰርኩት። እጇን ግን ከወንበሩ ጋር አሰርኩትና ወገቧን ከወንበሩ ጋር በዙር በገመድ አሰርኩት። በገመድ ኤሌክትሪክ ገመዱም አለ እንትም ስላለ አንድ ላይ አሰርኳት። ከዛን ቁጭ አለን። ይሄ ቢያንስ ወደ 9 ሰዓት አካባቢ ላይ ግርግሩና ነገር አለ አይደለ? ይሄ ነገር አለቀና ቁጭ አለን 9 ሰዓት ሲሆን ማለት ነው። ከዛን ሁለተኛው እንትን ወደ ቤተሰብ መደወል ነበረ። ቱሊዲምቱ ሂጄ ስልክ ደወልኩኝ። በልጅቷ ራሱ ቅዱሳን ስልክ እኔ ደወልኩላት። ደውዬ አባቷ አነሳው። የአባቷ ስልክ ነበር የደወልኩት። ስልኩን ልዘጋው ስል አንድ ብሩን ይዤ እመጣለሁ እንቀባበላለን ያልኩት ሰዓት ላይ ፖሊስ ብታመጪ ምን ብታመጪ ወየውልሽ ምናምን ብዬ አስፈራርቻታለሁ። ለ3 ቀን ያክል ምንም አይነት አፏንም በፕላስተር እንዳሰሯትና ምንም አይነት ምግብ ለ3 ቀናት ያክል እንዳልሰጧት ባደረግነው ምርመራ ሂደት ያጠራንበት ሂደት አለ። ሰውን ያህል ክቡር ፍጡር በማገት ከፍተኛ ገንዘብ የሚጠይቁት እነዚህ ተጠርጣሪዎች ከታጋቿ ቤተሰብ ጋር የነበረው ድርድር እንዳልተሳካላቸውና በፖሊስ ቁጥጥር ስር እንደዋሉ ከፖሊስና ከታጋቿ ቤተሰብ ሰምተናል። ተጠርጣሪዎቹ ቢያዙም ቅዱሳንን የበላ ጅብ አልጮህ ብሏል። ውድለት አሁን ብትወጣ አንቺ ላይ እሷ ናት ትባያለሽ። ስለዚህ በቃ እኔ ራሴ እገላታለሁ፣ ቤቱን ለቀሽ ውጪ አለኝ። ከዛ ወጣው። ከዛ 20 ደቂቃ ምናምን ስመለስ አንገቷ ላይ ነጭ ላስቲክ ነበረ። ከዛ እሱ ነበረ በዛ ነበር ያደረገው። በቃ እስትንፋሿን ቼክ አድርጌዋለሁ፣ ምንም ነገር የለም አለኝ። ከዛ ቤት ተከራይቻለሁ
እዚህ ኮዬ ወረዳ አካባቢ ቤት ተከራይቻለሁ። ስለዚህ በሻንጣ እናድርጋትና እዛ እናድርጋት አለኝ። ከዛ በሻንጣ ሊከታት ሲል አልሆነም አለው። ከዛ በቃ መጋዝ ልግዛ ብሎ መጋዝ ገዛ። ከዛ እጇን እግሯን ቆረጠ። ከዛ ሻንጣ ውስጥ አስገባ። ከዛ ይዘን ሄድን። አንቺ ወረዳው ጋር ውረጂ፣ እኔ ብቻዬን ነው ብያቸዋለሁ፣ አንቺ ወረዳው ጋር ውረጂ አለኝ። እኔ ወረዳው ጋር ወረድኩኝ። እሱ ባጃጅ ይዞ ወደ ተከራየበት ቤት ሄደ። መስቀለኛ ጋር እኔ ሰልጌቶ ብረት መቁረጫ አለ አይደለ? እሱን ገዝቼ መጋዝ ሰልጌቶ ነው የሚባለው 400 ብር ገዝቼ ወደ ቤት። ከዛን ከተለያየ ሱቅ እንትን ገዝተን ሄድን። ላስቲክ እንጀራ ላስቲክ ነው የሚባለው፣ እሱን ገዝተን ሄድኩኝ። ከዛ ቤት ከገባን በኋላ ከዛኛው ክፍል ያስገብተን እሷ ወጣች፣ ቅድስት ማለት ነው። እሷ ወጣች፣ እኔ ነበርኩኝ እዚህ ነበርኩትኝ። ከዛ በኋላ ስንለካው አሁን ክብደቷ ላይ የቀሪ ሰውነቷ የሚሸከሙ አይነት ሆነ ይህ ማለት ነው። የሚሸከሙ አይነት ሲሆን ከተት ነውና በፌስታል ነገር በእንጀራ ላስቲክ ቢሻ ነበረ። በዛ ጠቀለል ነውና ተሸክሜ በባጃጅ ከአራተኛ ፎቅ ላይ ወረድኩኝ። እኔ በሻንጣ ይዘን ወጣንና ባጃጅ አናገርኩኝ። የሚያልፉ ባጃጆች አሉ። ሳናገር 200 ብር አለኝ። ኮንትራት እዚህ ቦታ ወረዳው ጀርባ ስንት ወስደኛል ስለው 200 ብር አለኝ። በባጃጅ ይዘን ሄድን። ከዛን እዛ ስንደርስ የተከራየሁበት ቤት ጋር እሷ እኔ ቅድስት እንድታይ አልፈለኩ። ሰዎቹ አከራዮቹን እንዲያዩት እኔ አልፈለኩ። ከዛ ወረደች እዛ ጋር መሀል ላይ ማለት ነው። እሷ ወረደች፣ እኔ ወደ ውስጥ አድርጌ ገባሁ ማለት ነው። ገባሁ። የተከራየሁበት ቤት 2500 ብር የሚቀርብኝን ይዤ ነበረ። ከዛ ውስጥ ገባሁና አስቀምጬ 2500 ብር ከፍዬ ቁልፍ እዛው ቤት ላይ ነበረ። እመጣለሁ በቃ ተመልሼ ብዬ ቆልፌው ተመልሼ ሄድኩኝ። ጥሩ ስራ አግኝቻለሁ ብላ ለእህቷ ባገኘችው ስራ መደሰቷን ነግራ የጆሮና የአንገት ጌጦችን ስትሰራ ያደረችው ቅዱሳን እንዳሰበችው ሳይሆን በጨካኞች ታግታ በአሰቃቂ ሁኔታ ሕይወቷ እንዲያልፍ አድርገዋል። የፈጸሙትን የወንጀል ድርጊት እንዳይታወቅባቸውና የወንጀሉን ደብዛ ለማጥፋት ያልፈነቀሉት ድንጋይ አልነበረም። ወደ ቤት መጣንና ቤቱ ማጽዳት ጀመርን። ያለው ነገር ማለት ነው። እዚህ ደም ምንም የተከሳሰተው ነገር ሙሉ ለሙሉ ማጥፋት ጀመርን። ስልኳ ሞቶሮላ ስልክ ነው። የጀርባውን ሴፍቲ ከቨሩን ሳነሳው ሞቶሮላ ይላል፣ ሞቶ ይላል ከኋላ እና አብዛኞቹ ስዊች ኦፍ ማድረግ አይቻልም። ፓስዋርዱን ነግራኛለች፣ ብላክቦርድ ላይ ጽፋ ምናምን ነገር የስልኳን ፓስዋርድ ነግራኛለች። ከፍቼው አይጠፋም። የፓወር ኦፍ እኛ በተለምዶ የምናውቀው ጎኑን ስትጫኘው ረጅም ሰዓት ፓወር ኦፍ ሪስታርት ምናምን የሚል ምርጫ ያመጣል አይደለ? ይሄ አያመጣም። ከላይ ሴቲንግ ላይ ገብቼም ሳይ ፓወር ኦፍ አያደርግም። እና ውስጥ የፈራው ጥርጣሬ ቤተሰቦቿ ምናምን ነገር ታማሚነች እያሉ ስለሆነ ምናልባት በሆነ ጂፒኤስ ነገር አለ አይደለ? ሊከተሉት ይችላሉ፣ አፕሊኬሽን ሊኖረው ይችላል ብዬ ስላሰብኩኝ ከመሬት ጋር ነው መጀመሪያ ያጋጨሁት ማለት ነው። ስልኩን እንዲሰበር ማለት ነው። የወጣ እንደ የተቀመጠ ቆሻ ነበረ፣ እዛ ጣልኩት። መጋዙን እና እንትን የኤሌክትሪክ ገመዱን አለ አይደለ? እንደ መዳብ ብለው ይሸጡታል የሚዞሩ ምን የሚሉት ማለት ነው። ለእነሱን የሰጧቸው። በሸገር ሲቲ በኮዬ ፈጬ ወረዳ እየተባለ ከሚጠራው አካባቢ አንድ መኖሪያ ቤት ውስጥ የተለየ ጠረን በመኖሩ አከራዮቹ ለፖሊስ ያመለክታሉ። አስክሬኑን እዛው ለዚህ ስራ ተብሎ የተከራየበት መኖሪያ ቤት ውስጥ አስቀምጠው ተጠርጣሪዎቹ የጠፉ ሲሆን እንደ ድንገት በአካባቢውም የአስክሬኑ የተለየ ጠረንና የተለየ ሽታ በሚመጣበት ጊዜ አካባቢው ወደሚገኘው ሸገር ከተማ ወደ ኮዬ ፈጬ ለኦሮሚያ ፖሊስ ጥቆማው ደርሷቸው አስክሬኑን ከቦታው ላይ አንስተው ለምርመራ ዳግማዊ ምኒልክ ሆስፒታል የተላከ መሆኑን ነው። ውድ የፕሮግራማችን ተከታታዮች እንግዲህ እንደተመለከታችሁትና እንደሰማችሁት የቅዱሳን ሕይወት የቅርቤ ናት በምትለው ጓደኛዋ ሕይወቷ አልፏል። በምናምነውና የኛ ነው በምንለው ሰው የሚፈጸም የወንጀል ድርጊት እጅግ ልብ ይሰብራል። አንድ ላይ በልተው፣ አንድ ላይ ጠጥተው፣ አንድ ልብስ ለሁለት ለብሰው አብረው ክፉና ደግ ባዩት ጓደኛቸው የቅዱሳን ሕይወት ማለፉን ቤተሰቡ ላይ ከባድ ሐዘን ፈጥሯል። ሟችም ከነበራት ቅርበት አንግል ይህንን ድርጊት ትፈጽምብኛለች ብላ ምንም አይነት ሀሳብ እንዳልነበራትና የእሷ በቅን ልቦና የነበራት ሀሳብ እህቷን የሞዴሊንግ ሙያ አሸናፊ ስለመሆነች እሷን ሰፕራይዝ የሚያደርግ ነገር እሰራለሁ ብላ በማሰብ ነው እነሱን አምናቸው የሄደችው። ቅድስት ናት ሲሉኝ
ይሄን ሁሉ አሳልፈሽ ይጋጭብሻል። እኔ በጣም ደንግጫለሁ። ማመን ስላልፈለግን የነበር ራሷ አለችበት ወይስ ልጁ ብቻውን አስቦት ነው ይሄን ነገር የሚለው ነገር አሳስቦናል። የሟች ቅዱሳን ታናሽ እህት ሞዴል ሩታ ይርጋለም ከተጠርጣሪ ግለሰቧ ጋር የነበራት ቅሬታ ይኖር ይሆን? የሆነ ሰዓት ላይ ከዝኔ ያለች የአጎቴ ሚስት አለች እና እሷ እዚህ ያለች ከእሷ ጋር ቅርብ ሆነች። እሷ ምን የሆነ ቦታ እንሂድ ቅድስት ስትላት ሁሌ አቬለብል ነች። ምንም ነገር እያደረገች ስላልሆነ ሁሌ አቬለብል ነች። እሺ የምትለው እንዲህ እናድርግ፣ እሺ ቅዱሳን ራሱ መርካቶ ሄዳ ጌጣጌጥ ዕቃ መግዛት ከፈለገች ኪዲ እንሂድ እንደዚህ ቦታ ስትላት እሺ ምናምን ብላ ተነስታ ነው የምትሄደው። ግን የሆነ ጊዜ ላይ ቅዱሳን ብር ጠፋባት እና ቤቱ የነበረችው አንድ ሰው እሷ ነች። ስለዛ መጣችና ጠጋ ብላ ሩቴ ነገር እኔ እንዴት ብዬ እንደምነግርሽ አላውቅም፣ ግን ከቦርሴ ብር ሰርቃለች ምናምን ነገር አለች። ደህና ብር ሆሮም አይደለም 400 ብር ነው። 400 ብር ነው የሰረቀችው። አስደነገጠኝ። ከዛ መጣችና አንኳኳችና ሩቲ ይቅርታ ታርጊልኝም ሩቲ ይቅርታ አርጊልኝ ምናምን አለችኝ። ማንም ሰው ሰረቅሻል አላት፣ ግን ራሷ አውቃታች። ከዛ አሳዘነችኝ። ደግሞ እኔ እንጃ እህቴ ናት ብዬ ነው የማስበው። ስታሳዝነኝ በሩን ከፈትኩና አብሬያት አልቅሼ ይቅርታ ተባብለን ተንበርካ ይቅርታ ጠይቃኝ ይቅርታ ተባብለን እንባዋን ጠርጌ እንባዬን ጠርጋ ምናምን ተስተካከለ። ስፔሻሊ ደግሞ ያንን የሚያህል ጭካኔ ያደረጉበት ምክንያት አልገባኝም፣ ሊገባኝም አይችልም። እኔ እውነትም እየመሰለኝ አይደለም፣ ግን አላቅም። እግዚአብሔር ፍርዱን ይስጥ። ህግም በደንብ ማድረግ ያለበትን ስፔሻሊ ዛሬ ቅዱሱ ለብዙ መማሪያ እንድትሆን ነው ያደረጓት። በቅዱሳን ላይ የደረሰው ሞት በእጅጉ ልባቸውን እንደሰበረውና ማመን እንዳቃታቸው ለማየት እንደሚሳሱላት ቤተሰቦቿ ይናገራሉ። እኔ ልንገርሽ ቅዱሳን ማለት ለእኔ እንጃ በቃል መግለጽ፣ ቅዱሳን ማለት መልአክ ማለት ነች። እኔ ልንገርሽ ቅዱሳን ከኔ ተለይታ አታውቅም። አብረን ነው የምንሄደው፣ አብረን ቤተክርስቲያን እንሄዳለን፣ አብረን ወደ ሽርሽር እንሄዳለን። ከልጆቼ ተለይቼ አላውቅም። ምንም የሚያውቁት ነገር የለም። አንድ ትልቅ የበደልኩት ነገር እሱ ይመስለኛል። እኔ ውጭ ያላሳየዋቸው ትምህርት ቤት ተምረው መጥተው እንኳን አጥኒ መጥተው ቤት ነው የሚያጠናቸው እንጂ አይወጡ። ከኔ ብቻ ነው የሚወጡ። ይሄ ያጋጥመኛል ብዬ እኔ በህይወቴ ጠላት የለኝም በፍጹም። እኔ እንጃ። ይሄ ቅዱሳን ለመያዝ የምታሳሳ ልጅ ነች። ጨካኞች ናቸው በጣም በጣም በጣም። እኔ ምን ልበልሽ ቃላት ያጥረኛል። በጣም ሰው ብዙ ነገር ይታያል በኢትዮጵያ ውስጥ ነገር ብዙ አይተናል፣ ግን ይሄ ደግሞ ለየት ያለ ፖሊስ በተያዙት ተጠርጣሪዎች ላይ የምርመራ መዝገቡን በማደራጀትና በማጠናቀቅ ለሚመለከተው የፍትህ አካል ለመላክ በዝግጅት ላይ መሆናቸውን መርማሪው ገልጸዋል። ኢትዮጵያውያን የምንታወቀው አብሮ በመብላት አብሮ በመጠጣት የተቸገረን መርዳት ከጥንት ጀምሮ ሲወርድ ሲዋረድ አብሮን የመጣ ባህላችን ነው። ይህንን ጥሩ ባህላችንንና እሴታችንን ላልተገባ ጥቅም ሲባል ሟች ባመነቻትና የኔ ናት ባለቻት ግለሰብና አባሪዋ በአሰቃቂ ሁኔታ ህይወቱ አልፏል። ያልተገባ ጥቅም ለማግኘት የሰው ህይወትን በማጥፋት የምናገኘው ገንዘብ በህግም ሆነ በሃይማኖት የተወገዘ በመሆኑ ሁሉም ሊረዳ ይገባል። በሰላም እንኳን እንዳታርፍ ያደረጉት ነገር እንዳለ ከዛ በኋላ ቀጥለው የሰማሁት ማለት ነው። እኔ እንጃ። እንስሳ እንኳን ለበዓል ሲደፋ ስታይ ታዝኛለሽ አይደለም ሰው ላይ። እኔ እንጃ። እኔ ሰው ራሱ መስሎ አልታዩኝም። ሁሉም ሰው ቤት ውስጥ ቤት ሳይናገር አይወጣ። ዛሬ አብራችሁት ያላችሁት ሰው መቼ እንደምታጡ አታውቁም። ነገም እኔ ጋር ይደርሳል ብሎ ራሱ መጠበቅ አለበት። መንግስት ብቻ አይደለም ይሄ መጠበቅ ያለበት፣ ሁሉ ሰው ህዝቡ ራሱ አካባቢውን ያለው አጠገቡን ያለው ማወቅ አለበት። እኛ እንግዲህ ቤታችን ውስጥ የነበረ አይደለም ይሄ ጉዳይ፣ አካባቢ ማጥናት አለበት ማን እንደሆነ ሁሉ ነገር። ሰው ቤት ሲያከራይ ማን ለማን እንደሚያከራይ ማወቅ አለበት። 10 ቦታ ቤት እየተከራይ ነው ይሄን ወንጀል የሚያደርጋሉ። መንግስት ደግሞ ይሄን ወንጀል አለ እንደዚህ ብሎ ሲጠቆመው በአስቸኳይ ሂዶ መከታተል አለበት። እኔ በጣም የነበሩ ፖሊስ እኔ ንገርሽ በጣም ነው የማመሰግናቸው። በጣም እኔ ውለታው በእግዚአብሔር ይክፈላቸው። ጎበዝ ርህሩሆች፣ በጣም ጥሩ ኢትዮጵያዊነት ናቸው ያላቸው ሰዎች ናቸው። ይገርምሻል። እንደዚህ አይነት ርህራሄ ያላቸው ፖሊሶች አይቻላል። አልሆነላቸውም፣ ደክመዋል። ሌሊትም ቀንም ቦታውን እየተከበበ 9 ቀን ሙሉ በህይወት ለማግኘት 10 ጊዜ በቃ ተስፋ እየሰጡኝ
እየደወሉ የራሳቸው እየደወሉ አይዞት ፋዘር አይዞት እንይዘዋለን። ምንም አያረጓትም። እዚህ መጥቶ ሲያለቅስ ስታዩ ታዝኛለች። እኔ ራሱ እንደዛ ሁኜ እያለሁ እሱን ነው የማየው። እና በጣም ፖሊሶቹ በጣም አመሰግናቸዋለሁ። በጣም በእግዚአብሔር ያገኙታል። ይህን በማድረጌ በጣም ነው የተጸጸትኩት። በጣም ምነው ባላደረኩኝ ኖሮ እስከምል ድረስ። ምክንያቱም እሷ ብዙ ነገሮችን ለእኔ አድርጋለች። ስራ እንድሰራ እናቴ ታማ መታ ጠይቃታለች። ሆስፒታል መታለች። እናቴ ከሞተች በኋላ እንዳይከፋችሁ ብላም እቤት ብዙ ነገሮችን አድርጋለች እና ይሄ ለእሷ አይገባትም። ይህም በማድረጌ በጣም ተጸጽቻለሁ። ቤተሰቦች እኔ ምንም ብላቸው ልባቸው ምንም ሊመለስ አይችልም። ገብቶሽ አራራ ልጅ ናት። ምንም ብላቸው ምንም እኔ ብላቸው ለነሱ ምንም ነች ይምንድነች። ገባሽ አይደል? ግን በቃ ይቅርታ በቃ ሌላ ምንም ማለት አይችልም። እዚህ ጋር ማድረግ የምችለው ነገር ይቅርታ ማለት ነው። ለነሱ አሁን ባለውበት ሁኔታ ይቅርታ ነው ልላቸው የምችለው እንጂ ማለት ምንም ላደርግላቸው አልችልም። ስለዚህ ለነሱ ይህን ነገር የሚያዩትም ከሆነ ማለት ነው በድፍረት ይህን ነገር አድርገዋለሁ፣ ተሳስቻለሁ። ይህን ማድረግ አይገባኝም ነበረ። ለገንዘብ ስል አድርገዋለሁ። ለገንዘብ ስል የማይመለስ የሰው ልጅ ይገኛል። ገባሽ አይደል? ስለዚህ ይህን የምታዩት ከሆነ ቪዲዮን የሚያዩትም ከሆነ ይቅርታ በቃ ልመልሳችሁ አልችልም። ይቅርታ ምንም ነገር ቢፈርዱ ምንም ነገር ቢወሰንብኝ ያኔ ይገባኛል።